ሰላም ዩቲዩብ እንዴት አላችሁ? ዛሬ ማዝናኝ በሆኑ ቪዲዮዎች ሸከተፍ ብለን ተገኝተናል። ፊታችሁ የሚያዝናኑ ገራሚ የሆኑ ቪዲዮዎች ተሰብስበዋል። አብረን እንስቃለን፣ እንጫወታለን። እናንተ ደግሞ ላይክ በማድረግ ይህንን ቪዲዮ ጀምሩት። አሁን ቀጥታ ወደ ቪዲዮቻችን እንገባለን። ሚስት ማግኘት ከባድ ነው ይለናል ዮናስ መኳንንት። ሚስት ማግኘት ከባድ ነው። እውነትን ነው? አዎ። እንዴት? ለምን? አንደኛ እኔ የሚያዝ መጨበጥ ሰው አይደለሁም። እንዴት? በአንድ ምሳሌ ፕሪዲክት ልታደርግ የሚችል ሰው አይደለሁም። ስሜቴን የምከተል ሰው ነው እና ለማንኛውም ሴት ስጋት ነኝ። እኔ እኮ አርቲስት ነኝ። ስልስ ተርም የኖርኩ ሰው ነኝ። አዲስ አበባ ላይ በጣም ረጅም ጊዜ የኖርኩ ሰው ነኝ እና ማግባት ብፈልግ 5 አግብቼ ፈትቼ ሊሆን ይችላል። ታውቃለህ፣ በዛ ጊዜ ውስጥ ቀላል ነው ለኔ ለማግባት። ግን ውልብ የምትል ሚስት ምን አይነት ነች? እንጃ እኔ አሁን እርግጠኛ መሆኑን አይቻልም። አሁን ለምሳሌ ደስ ይለኛል እኮ ለምሳሌ ሚስቴን ባገኘ ደስ ማንም ሰው ሚስቱን ቢያገኝ ደስ ይለዋል። ሚስቴን አገኛታለሁ አላውቅም። ሀሳቡ ውልብ አይልም የሚልህ ምን ይባላል መሰለህ? ሲኖር የሚሞላ ሳይኖር የሚያጎል ሰው ነው ሚስት ሊሆን የሚገባው። ተረዳህ? ህይወትህ ላይ ሲመጣ የሚሞላ አላረም፣ ባይኖር ደግሞ የሚያጎል መሆን መቻል አለብህ። እፈራለሁ። ፍቅር እብድ ነው፣ አቢዩዝ ያደርጋል ምናምን። ደግሞ እኔ አርቲስት ነኝ፣ የጅል ፍቅር ነው የሚይዘኝ ምናምን እና እኔ ትቼ እሷን ተከተል ስትቀልዳለህ። ይህን ትዳሬን ትቼው እንደውም አዲስ አበባ ነው የምኖረው ብልስ አምጣው ነው የማታውቀው ነገር ነው። እርግጠኛ አይደለም። ስለዚህ መጠርጠር ነው። ግን በጣም በአግባቡ ነው የምትጠየቀው። አይቼዋለሁ። የማይጠይቅ ማን አለ ብለህ እኔ ሳገባ ገነት ትገባለች። እኔ ባገባ እኮ ለራሳችሁ ሁሉ እችላለሁ፣ ልጠፋ ሁሉ እችላለሁ። ግን ለአግባህም የሚሉ አሉ። አይቻልም። አዎ አሉ። ግን ለዚህ ያያቸዋለሁ። አይ እንደው ይቺንስ ባገባት ብለህ እኔ እንጃ እንዴት እንደሚገባ አላውቅም። ሚስታውን ነገር ታረጋለህ ታያለምና ባህሪ አስቸጋሪ ግን ያው እንዴት እንደሚገባ አታውቅም። አይ ግን በጣም የሚገርመው ሀሳብ የሚያጎድል ሰው ይሄ ሲገኝ የሚያሞላ ወይም ሙሉ የሚያደርግ ሲጣጣ ደግሞ የሚያጎድል የሚለው ሀሳብ እጅግ በጣም ነው የተመቸኝ ማለት ነው። ግን ሚስት ማግኘት ከባድ ይዤልሽ እየመጣሁ ነው አልኩሽ እኮ እናትዬ። ሰላም ኮንዶም ስቲኒስቲ ዛሬ አንላቀቅም ሀቢቢትዬ። አም ባይንግ ስፔሻል ኤንድ ሰብ ስፔሻል ማቴሪያል ጥቃቅንና አነስተኛ ነገር እየገዘውልሽ ነው። በልደትሽ ቀን ብራምባር ሰበረልህ ነው የምናስብለው ዛሬ። ዋት ኢዝ ዩር አለ ጠይቅ። መጀመሪያ አለ ወይ ብለህ ጠይቅ፣ ክትትል አድርግ። እንትናልሽ እንደ እናቴ ፍሌቨር አምቧ ፍሌቨር አለው ትንሽ ሲገባ ምናምን እንዲያስገሳ አምቧ ወይ እንትን ይሁን የእርሾ አድርጊልኝ። የእርሾ ከወገብ በላይ ቀጭን ስለሆነች ትንሽ ኮፍ እንድትል የእርሾ ቢሆን በጣም አሪፍ ነው። ፍሌቨር የለው? አይ እዚሁ ነው። አም ፍሮም ጀሞ በቀጭኗ መንገድ ዋንጥፍ ትውጥፍ እኔ አንቺን ኬሻ በጠረባ ላይ ንጠፍ ሀቢቢትዬ። በቃ ዛሬ አሞራ ጀፍጀፍ የለም ግንብጥ ማን ነው አየር ታርሱላ። በቃ ዛሬ አልጋውን ሰበር ነው አልኩሽ። እስቲ እንትና ታርጊላታለሽ። ፓኮን አርጊው ነው ኬክ ከምቆርስ ይሄን ፓኮ አራማዘን ነው ሙሉ ደርዘን ማለት ኧረ ወይኔ ስለቴን ማቀው እኔ ነኝ። አርጊው ችግር የለውም። ኦኬ ሌላ ስንት ፍሬ ነው ያለሽ? እሺ ያለው ናቸው ችግር የለውም። ሀቢቢቲ ይመጣለሁ። በቃ እደውልልሻለሁ። አይ ኮል ዩ ባክ ሌተር። እሺ ሀቢቢቲ። ኦኬ ኦልሬዲ ዘ ብሉቱዝ ዲቫይስ ኢዝ ኮኔክትድ ሰክሰስፉሊ። እየበረርኩ ነው መመጣልሽ። ቻው። እሺ ባይገው ሳቡን የሚከፍለው ዘጋ ያለው ሰው ነው። ጋሪ አንተ ሜትር ታክሲ የምትሰራው ልጅ አይደለ እንዴ? ቲክቶክ ላይ ምናምን? አዎ ነበረ። ምን ነው ታዲያ? እዚህ ቅጣቱን አልቻልኩትም እኮ በቃ ወደዚህ ገባሁ። ቅጣቱን አልቻልኩትም አቅቶኛል አለ።
ቅጣትና ሁኔታዎቹ ግን ማንም ለመናገር እየከበደ ገባው። ቅጣቱን አልቻልኩት። አሁን እቁብ አለችኝ 56,000 ብር ከወንድሜ። አይ 56,000 ብር ታርጋ ለጥፍ ይገባል። ቦሌ በዚህ ነው የምንሰራው። ቦሌ በዚህ ነው የምንሰራው። አቤት እኔ አስቸግሬው ታውቃለህ? በእድሜ እኔ እዚህ ከመጣሁ ጀምሮ አስቸግሬው ታውቃለህ? ኧረ በፍጹም እንደው ተመራርቀን አይደለም እናልፈው ስናልፍ እንዴ በጣም እኔ እና አንቺ እኮ ምን ፈልገሽ ነው? አሁን እንደው የኔ ጠንበረ የኔ ሲጀመር እኔ ራሱ ለምንድን ነው የሰዎች ሁሉ አንቱ የሚሉት? እርሶ እኮ ገና ትናንትና ዳዴ ለመዱ አይደል እንዴ? እርሶ እኮ ገና ቡቁ ቀላል ልጅ። እርሶ ገና ልጅ እኮ ነው ትይውና ነጠላ ጨምሮ አይሆናችሁም እኮ እርሶ። ቀሚሳችሁ ራሱ የተቀደደው እንትን ብሏችሁ አይደል? ትናንትና ስለተገዛላችሁ እኮ ምን ሆነሽ ነው? ምን ፈልገሽ ነው? አትቀላም የኔ ቆንጆ ጠንበለ የኔ አንቺ ሰውድሽ ይሄ አቀፋላ በቺኮች ማለት ውይ የኔ እንደ ፊትሽ ራሱ እኮ እንደ አዲስ የተወለደ የህፃን ቂጥ እኮ ነው የሚለሰልሰው። የኔ እንደው እባክሽ ምን ፈልገሽ ነው? ምን ልስጥሽ? ለማና ነገር እኔ ለምን አይደለም እባክህ እንደው ግል ምንድን ነው የምትለምኚው? እንግዲህ ትናንትና የለበስኩትን ልብስ ዛሬም ደግሜ ለበስኩት። ትናንትና የተገዛ ልብስ ጠዋት ፒዛ ላይ የበላሁት። እንግዲህ አስቡ፣ በጠዋት ፒዛ በልቼ አስቡ። አሁን ለራትሽ ደግሞ ምን ፈልገሽ እኮ? ለራቴ የምበላው አጣሁ። እና ምን ልስጥሽ? ተናገሪ በቃ። ትንሽ ቁጥብ ያልሽ ትንሽ ዘይት። ኧረ እባክሽ ዘይት! በዚህ ውድ ዘይት! በዚህ ውድ ስለሆነ አሰሪኝ ነው የጠየቁት። ሌላ ነገር ለምኝ፣ ዘይት አልሰጥም። ኧረ በጣም ትንሽ እኮ ነው የምፈልገው። ትንሽ አልሰጥም። የአንድ ወጥ። ኧረ እባክሽ ዘር በይ። ግን እርሶ ሰርቶም አይጣፍጥም ምግቦት። ኧረ እባክሽ ለዚያ ነው በየቀኑ እየመጣሽ ምን ለምን ያጣረማኝ ተዛድብ ይላል። ኧረ ተው ግን እኔ እኮ መቀነሻ ራሱ ይዤ መጥቻለሁ። ምን እስኪ የታል መቀነሻሽ? በጣም ትንሽች ግን እሺ አንቺ እኮ ያለው ትንሽ እኮ እንጂ እኔ እኮ ነገ በርሚሉን አመጣለሁ። ሙት በርሚሉን አመጣለሁ። ኧረ እባክሽ ዛሬ ብቻ ይዚቺ በርሚሉልኝ በዚህች እኮ ነው ነገ በርሚል አመጣለሁ። ኧረ እባክሽ በርሚል አመጣለሁ። ኧረ በቃ እሺ በርሚል ስታለቅሽ በቃ በርሚል ይዘሽ ነው ሂጂ። አንቺ ወሬኛ ሂጂ። ብሎግ ሲደረጉ ማለት ነው በራችን ደጃፍ ላይ የሚመጡ ወንዶች ምናምን ፓራግራፍ ምናምን የሚጽፉ የጓደኛቸውን ስልክ ተቀብለው የይቅርታ ፓራግራፍ ጽፎ የሚሉ ከወንዶች የት ሄደው ነው? የት ገብተው ነው? ተነኑ ወይንነት ተነኑ። በዚህ ኑሮ ተነኑ። አንቺ ጋር ፓራግራፍ ይዞ መቆም አይችልም በዚህ ሰዓት። ላይፍ ያለ የእየየ ፓራግራፍ እያጻፈችው አሁን ማለት ነው። ቀድሞ ብሎክ ባረገው ነው አልጫናቸው ታውት አይደለም በሌላ ሰው እንትልኝ ማለት ነው። ብሎክ ሳታረገኝ ብሎክ ላርጋቱ ነው አልጫዋታው። አረ ወንዶቻችን ነው የተሄዱ ነው ለትያመሩ ነው እንዴ ወገን ንቁ እንጂ። አረ ማን ፕሪንሰስ ውሻው? እኛም እናንተ ፕሪንሰስ ሆነን እንችላለን እንዴ? በራችን ደጃፍ ነው። ኢሜል ላኩ፣ በጓደኞቻችሁ ስልክ ፓራግራፍ ላኩ። ብሎክ ስትደረጉ እንዴ የምን ድረስ መንፋት ነው? አሁን አቀወይ ካፒታል ሆያ ሆዬ ሆዬ ጌታ ለጌታ ወይ ኮልፎት ወይ ደረሰ እንዴ? አበባዮሽ ለምለም አበባዮሽ ለምለም ባለንጀሮቼ ለምለም ከበተራ ለምለም ከብረው ይቆዩ ከብረው በዓመት አንድ ልጅ ወልደው ከብረ ቆዩ። አለቃ ምን አባፈልግ ምን? ኧረ ምንም የኔ አባት ዛሬ የምታለዝን ነው። የሆነ እኮ ተንቀሳቃሽ ምስል እጄ ላይ ገባና ማን የመለመላው ሚንቀዋለን ሩም ውስጥ እሺ የ5 ዓመት ደሞዝ ሂሳብ ዘጣ። እንደ ሰው ጋር እንዳለገኝ አንድ ሰው ጋር ነገር አንድ ለናቱ ቸኩላሉ። ያው የ5 ዓመት ደሞዝ አደራ ሴፍ ነው። አንድ ተጋባይ ግን አያሳስብም። አደራ አለቃ ሳሚ እንዴት ነህ? ሰላም ነው አለቃ? ሰላም ነው አለ እንዴት ነህ? ምን ነው አለቃ? ምን ያስፈልግ? የሰማው ነገር አለ? ያየው ነገር አለ? ምንድነው? እኔ ታሪ ያገር ምንድን እኮ ነው አለቃ? ምንድነው አሉን የሚያክል ፍሬ ብቻም በሚታከል እቃ እኔ ምን የደሞዙ ነገር ሳሚ ያስገባሉ። እንግዲህ ብር ያለባችሁ ቦሶች አስቡበት።
የለቅሶ ቤት ንፍሮ እንዴት ይጣፍጣል ብለህ ታውቃለህ አይደል? አንድ ቀን እኮ ንፍሮ አንተ ቤት እስኪሰራ ነው። ያኔ ምን ያህል መራራ እንደሆነ ይገባሃል። የአምቡላንስ ድምፅ መንገድ ላይ ስትሰማ በጣም ይረብሻል አይደል? አዎ። አንድ ቀን ግን አምቡላንሱ ከአንተ በር ላይ ተነስቶ ወደ ሆስፒታል ሲሄድ ግን ያን ጊዜ ምን ያክል የነፍስ ውጪና ነፍስ ግቢ ድምፅ እንደሆነ ትረዳለህ። አዝናለሁ አልቻልንም የሚለውን ድምፅ ዝም ብሎ አሁን ስትሰማው ተራ ቃል ነው አይደል? ግን የምትወደውን ሰው ድንገተኛ ክፍል እያከመ ያለ ዶክተር በሩን ከፍቶ ወጥቶ ለአንተ ሲነግርህ ግን ትርጉሙ በጣም ሌላ ነው። አየህ፣ አንዳንድ ጊዜ በህይወታችን በዚያ ቦታ ላይና በዚያ ጊዜ ውስጥ እስካልሆነን ድረስ የማንረዳቸው በጣም በርካታ ነገሮች አሉ። ለዛ ነው በምታየው ነገር ሁሉ አትፍረድ የሚባለው። ማህበራዊ ሚዲያ ላይ በምታየው ቪዲዮ ሁሉ ገብተህ ሐሳብ ለመስጠት አትቸኩል። አንዳንዴ ፊት ለፊት ከምናያቸው ነገሮች ጀርባ ብዙ ያልተረዳናቸው ስሜቶችና ብዙ ያላየናቸው ነገሮች አሉ። ይመቻችሁ። ለዛሬ ያስኩላችሁ ቪዲዮዎች ይህንን ይመስል ነበረ። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ስለነበራችሁ አመሰግናለሁ። ሰብስክራይብ፣ ላይክ፣ ሼር፣ ኮመንት ማድረጋችሁን አትዘንጉ። ፒስ